ኢየሱስ የጌቶች ጌታ ነው፣ የነገስታት ንጉስ ነው። ራእይ መጽሐፍ ላይ ማየት ትችላል። ናቡከደነፆርም የነገስታት ንጉስ ነው። ምንም ትልቅ ነገር አይደለም። አሁን ኢየሱስን ጌታ ያደረገው ማን ነው? የእሱም ንጉስ ነው ኢየሱስ ክርስቶስ። አሁን ያልከው ማንን ነው? እሱ ላስገዛለት የሚገዛ ንጉስ ነው። ችግር የለውም። ጥያቄ አለ የሚገዛው ነው። አንዴ ኢየሱስን ጌታ ጥያቄ ኖሮኝ ነው የገባሁት እና ከመጠየቅ በፊት የኔን ጥያቄ መልስልኝ። ጂሰስዬ ስትጀምር አሪፍ አገላለጽ ነው የገለጽከውና ያ ገለጻ ደስ ስለሚል እሱ ገለጻ ላይ ትንሽ እኛ መጽሐፍ ላይ ስለ ኢየሱስ ክርስቶስ የተጻፈ አለ። ክርስቶስ የጌቶች ጌታ እንደሆነ የተጻፈ አለ። ከፈለክ ትክክል ነህ። ችግር የጌቶች ጌታ መሆኑ አዲስ ነገር አይደለም። የጌቶች ጌታ አይደለም። የጌቶች ጌታ ቢሆንም ጌታ ማን ያደረገው ነው ጥያቄው። ጌታ ነው በቃ። ከዓለም ማን ያደረገው? ከነበረበት በፊት ጀምሮ ጌታ ነው። ማን ያደረገው? ነገርኩህ። ኢየሱስ ክርስቶስ አምላክ ነው። አምላክ ከሆነ ደግሞ ጌታ ነው እኮ። ማን ያደረገው ነው ጥያቄው። ነው ችግር የለብኝም እሱ ችግር የጌቶች ጌታ ነው። ጌቶች የጌቶች አላህ ጌታ ነው። ጌቶች ጌታ ይኸው ችግር የለብኝም። ማን ነው የጌቶች? አሁን አላህ ጌታ ነው። አይ እኔ ኢየሱስ ላይ ነኝ። ቆይ አንዴ አንተ አላህ ጌታ አላህን ማን ጌታ አደረገው? ቆይ ኦኬ፣ መረጃ ልስጥህ። በቃ ለአንተ መረጃ ልስጥህ። የና ጌታ የተደረገ ሳይሆን በመደረግ የተገኘ ጌታ። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር እና ምንድን ነው እናንተ ሰቅላችሁ የገደላችሁት ኢየሱስ ክርስቶስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቃል። ማን ያደረገው? ምን ላይ? ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ሰርፕራይዝ ኢዝ ገና ቢ በጣም በቃ ደስ የሚል ሰዓት ነው የሚሆንልን ኢንሻአላህ። በዚህ ታምናለህ አይደል? ጌታ እንደተደረገ ልክ እንደ ዮሴፍም ጌታ ተደርጓል እንደምታውቀው ነው። ስለዚህ ዘፍጥረት 45 ላይ አላህ ልጅ አለው ብለህ ታምናለህ ማለት ነው። ጥሩ ቆይ እሱ ላይ እንመጣለን። መወለድ ማለት ምን ማለት ነው? ኢየሱስ ክርስቶስ የተወለደ አይደለም። እሺ መወለድ ዘመናት በፊትም እግዚአብሔር ልጅ ከየት ነው የመጣው? እሺ ካልተወለደ ከየት ነው የመጣው? ያለ የነበረ የሚኖር ነው ይላል መጽሐፍ ቅዱስ። ማንበብ ያለ የነበረ የሚኖር የተባለው ኢየሱስ አይደለም። ቆይ አንዴ ይቅርታ፣ አንዴ ኢየሱስ ነው። ቆይ ስለ መወለድ አውርተሃል። ቆይ አንዴ ስለ መወለድ አውርተሃል። መወለድ ተራሮች ሳይወለዱ ማለት ነው። እኔ ተራሮች ሳይወለዱ አላልኩም ብያለሁ። ምን ማለት ነው? አይ ባይብል ላይ መወለድ የሚለው ቋንቋ ምን ማለት ነው እያልን ያለ ነው። ተራሮች ሳይወለዱ ማለት ምን ማለት ነው? እኔ ተራሮች ሳይወለዱ አላልኩም። ተራሮች ተፈጠሩ እንጂ አልተወለዱም። እናት አላቸው። ኦኬ መዝሙር 91 ላይ መጽሐፍ ነው የሚለው። ምን አገባኝ እኔ። መዝሙር 91 ላይ እሺ፣ እኔ ጥያቄ አለኝ። አንድ የኔን ጥያቄ ብቻ መልስልኝ። ኦኬ በቃ እሺ፣ ከበደ ማለት ነው። ችግር የለውም። እሺ ቀጥል፣ ችግር የለውም። አይ ስትገባ ሁለተኛ አርመ ያው እንደዚህ ብለህ ስትገባ ለምትለው ነገር ጥያቄ በደንብ ለኛ ሰላም የጳውሎስ ሰላምታ የጳውሎስ ሰላምታ ቢሆንም ጌታ ከፈቀደ እናንተም ትሉታላችሁ አንድ ቀን። እሺ እሱን ማለት ነው። ትቀጥል። እሺ አሁን ቀጥል። እሺ በእስልምና ጣዖት ታመልካላችሁ ብዬ አስባለሁ፣ እንደኔ ማለት ነው። ይኸውልህ ቆይ አንድ ነገር ልንገርህ። ችግር የለም በእኔ መንገድ አይ አስባለሁ። ችግር የለም። አሁን የምታመጣውን ደብል ስታንዳርድ አድርጌ ቁጭ ሳደርግልህ ታየዋለህ። ቀጥል ሂድ። ስለዚህ ስፔሲፊካሊ መካ መዲና ይመስለኛል። መካ መዲና ላይ ጥቁር ድንጋይ አለ። ያንን ጥቁር ድንጋይ ትሄዳላችሁ፣ ትሰግዱለታላችሁ። ስፔሲፊካሊ ትስሙታላችሁ። ስትስሙ ኃጢአትን ያስተሰርያል ብላችሁ ታስባላችሁ። ስለዚህ ኃጢአትን ሊያስተሰርይ የሚችለው እግዚአብሔር ብቻ ነው፣ አምላክ ብቻ ነው። ድንጋይ ኃጢአትን አያስተሰርይም። ስለዚህ ይሄ ጣዖት አምላኪነት ነው ማለት ነው። ድንጋይ ታመልካላችሁ። በትክክል። እሺ እንደዛ ከሆነና
በቃ ተቀብያለሁ። ኢሳይያስ 6:6 ላይ ሱራፌልም እየበረረ ወደ እኔ መጣ፣ በእጁም ከመሰዊያው ጉጠት ጋይስ ጉጠት አያችሁ፣ ጉጠት የወሰደውም ፍም ነበር አለ። ከዛስ አፌንም ዳሰሰበትና ምኑም ዳሰሰበት ጋይስ፣ ሳመው ማለት ነው። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቷልና። እሺ ከዛስ በደልህ ከአንተ ተወገደ። ጣዖት አምላኪ ነው ኢሳይያስ፣ አንተም ጣዖት አምላኪ ነህ። ከዛ ግን ምን አለ? ኃጢአትህም ተሰረየልህ አለኝ። ጣዖት አምላኪ አንድ ያዝልኝ። እሺ ሁለተኛ መጽሐፈ ኢያሱ ምዕራፍ 24 ቁጥር 26 ላይ ፈትሹ። መጀመሪያ ጋይስ ክርስቲያኖች ጥያቄ ስጠይቁ ፈትሹ፣ የእናንተ ምን አለው የሚለውን ነገር ማለት ነው። ኢያሱም ይህንን ቃል ሁሉ በእግዚአብሔር ሕግ መጽሐፍ ጻፍ አለ። ታላቁም ድንጋይ ምኑ ድንጋይ አለ? ታላቁንም ድንጋይ ወስዶ ምን አረገው? በእግዚአብሔር መቅደስ አጠገብ ከነበረችው ከአድባር ዛፍ በታች አቆመው። ከዛስ ምን አረገው? ኢያሱም ለሕዝቡ እነሆ የተናገረንን የእግዚአብሔርን ቃል ሁሉ ሰምቷልና ይህ ድንጋይ ይመሰክርብናል አለ። አሁን ጥሩ፣ ይሄ ድንጋይ መቅደስ ውስጥ ነው ያለው ጋይስ፣ ልብ አድርጉ። ይሄ ድንጋይ መቅደስ ውስጥ ነው ያለው። ከዛ ምን ተደረገ? መጽሐፈ ነገሥት ምዕራፍ 8 ቁጥር 48 ላይ ምን አለ መሰላችሁ? በማረኳቸውን በጠላቶቻቸው ሀገር ሳሉ በፍጹም ልባቸው በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶቻቸው ወደ ሰጠሃት ወደ ምድራቸው ወደ መረጥካትም ከተማ ለስምህም ወደ ሰራሁት ቤት ቢጸልዩ አለ። ወዴት ነው የሚጸልዩት? ወደ ቤቱ። እዛ ውስጥ ምን አለ? ታላቁ ድንጋይ አለ ጋይስ። ለድንጋይ ይጸለያል ማለት ነው። ቀጠለና ደግሞ ዘፍጥረት 28-22 ላይ ለሐውልት የተከልከው ተረጋጋ። አትሰማም? አንዱን አንብብልኛ። ለምን ሁሉም ጋር ለምን ትሄዳለህ? ለምን ትቀላቅላለህ? መጀመሪያ ያነሳኸውን እኒና ሌሎቹ ጋር ትሄዳለህ። አንዴ ታያለህ። አንተ እኮ ሁሉንም ከዘረዘርክ በኋላ ነው ሁሉም አንድ ላይ እናያለን። የኔንም ያንተንም። እሺ አንዴ እኔም ልበልና ከዛ አንተ ደግሞ ትላለህ። አንድ ጊዜ ሁሉም ያዳምጠ። እሺ ከዛ ለሐውልት የተከልኩትንም ይህንንም ድንጋይ የእግዚአብሔር ቤት ይሆናል አለ። የምን ቤት? የእግዚአብሔር ቤት ይሆናል። ይሄ ያው ለሐውልት የተተከለው ድንጋይ ማለት ነው ጋይስ። ከዛ ምን አለ ቀጠለ? ወደ ቤትህም እገባለሁ አለ። ቆይ ዝም በል አንዴ ወደ ቤትህም። ኦኬ ሲጀመር ብሉይ ኪዳን ነው፣ አዲስ ኪዳን አይደለም። ብሉይ ኪዳን ነው። አይመለከተኝም። እኔ አይመለከተኝም። ብሉይ ኪዳን ነው። አይመለከተኝም እኮ በብሉይ ኪዳን ድንጋይ ይመለክ ነበር። እግዚአብሔር ድንጋይ ያስመልክ ነበር በብሉይ ኪዳን። በፍጹም ድንጋዩ ወይ ደግሞ እንትን ሊሆን ይችላል። ቆይ አንዴ ተረጋጋ፣ መጀመሪያ ተረጋጋ። መዝሙረ ዳዊት ምዕራፍ 5 ላይ ሰርፕራይዝ ሆነባ፣ ድንግጥ አልክ በጣም። እኔ ግን በምህረት ምንም አልደነገጥኩም። ያየሁት መመለስ ስለማትችል ወደኛ መጽሐፍ እንደምትሄድ ነው ያየሁት እኮ። ደብል ስታንዳርድ አድርጌልህ ከዛ የኔን ስመልስ ይገባል ወደ አንተ። ዝም አትልም? እሺ አንዴ ዝም በለ፣ እኔ ያሳያለሁ የኛን። አንተን በመፍራት ወደ ጽድቅ ወደ ቅድስና መቅደስ እሰግዳለሁ። ወዴት ነው የሚሰግደው? ወደ ቅድስና መቅደስ። ወደ እግዚአብሔር ነው ወደ መቅደስ ነው የሚሰገደው? ወዴት ነው የሚሰገደው? የሚሰገደው ወዴት? ወደ መቅደስ ነው ወደ እግዚአብሔር ነው? መልስ። አይ መልስ የላችሁም በቃ። ስለዚህ ወደ መቅደስ ነው የሚሰገደው? ወደ እግዚአብሔር ነው የሚሰገደው? ወደ እግዚአብሔር ነው የሚሰገደው። ለምንድን ነው ወደ መቅደስ ወደ ታላቁ ድንጋይ ወዳለበት መቅደስ የሚሰገደው? ሐውልት ወዳለበት ምን ይላል? ወደ ቅድስና መቅደስ ነው ያሉ። ከዛስ ምን አደርጋለሁ? እሰግዳለሁ። ወደ መቅደስ ነው ወደ እግዚአብሔር ነው የሚሰገደው? ወደ ቅድስና ነው የሚለው። ወደ ቅድስና ምን ማለት ነው? ወደ ቅድስና መቅደስ እኮ ገባኝ። ወደ ቅድስና መቅደስ ምን ማለት ነው? መቅደስ ማለት የእግዚአብሔር ቤት ማለት ነው ወዳጄ። እግዚአብሔር ቤት ያለበት የእግዚአብሔር ቤት ነው። ለሐውልት የተከልከውን ይህም ድንጋይ የእግዚአብሔር ቤት ይሆናል አለ። ስለዚህ እዛ ውስጥ ያለው ይህ ድንጋይ ወደ ቅድስና የእግዚአብሔር መቅደስ ነው ወዳጄ። ስለዚህ የእግዚአብሔር ቅድስና ነው ማለት ነው። መቅደስ ላይ የእግዚአብሔር ቅድስና፣ ወደ እግዚአብሔር ቅድስና ሰገደ እንጂ ለድንጋዩ አልሰገድም። በጣም ጥሩ። እሺ እኛ ለድንጋይ የሰገድንበትን አምጣ። እሺ በጣም ጥሩ። አሁን ጀግና ወጥቷል። አሁን እሺ አሁን እኛ ለድንጋይ የሰገድንበትን ደግሞ አምጣ።
ሙስሊሞች ለድንጋይ የሰገዱበትን አንድ ጥቅስ አምጣ። ለ የሚልና ወደ የሚል ነገር አለ። አሁን እንዲህ ስናደርግላችሁ ነው የሚገባችሁ። አያችሁ? አምጣ፣ መረጃ አምጣ፣ መረጃ አምጣ። አያችሁ? ይኸውላችሁ እናንተ የምታመጡት ጥያቄዎች በአጠቃላይ እንዳለ ደብል ስታንዳርድ አለን። ይቅርታ ካረጋችሁልን ማለት ነው። በጣም ተዘጋጅተን ቁጭ ብለን የምንጠብቀውን